ሰላም ጤና ይስጥልኝ ክብራትና ክብራን ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ስለ ኩከምበር ነው። እንግዲህ ኩከምበር በውሃ በቫይታሚኖችና በሚነራሎች የበለጸገ ድንቅ አትክልት ነው። እናም እንግዲህ ዛሬ በዚህ ቪዲዮ ላይ ኩከምበር ስለሚሰጣቸው አስደናቂ የጤና ጥቅሞች ምን ምንድናቸው የሚለውን በዚህ ቪዲዮ የምናይ ይሆናል። የጎንዮሽ ጉዳቱስ እንዴት መጠቀም እንዳለባችሁና ጭራሹኑ መጠቀም የሌለባችሁ ሰዎች ማናቸው የሚለውን በዚህ ቪዲዮ ላይ እንግዲህ በስፋት የምናይ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አሁን እንግዲህ በቀጥታ ወደ ጉዳይ አልፋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እሺ ተመልካቾች፣ እንግዲህ ኩከምበር ሰውነታችንን ለማነቃቃት እርጥበትን ለመጠበቅና አጠቃላይ ጤንነታችንን ለመንከባከብ እጅግ በጣም ጠቃሚ ነው። እንግዲህ ጥሬውን ብትመገቡ ሰላጣ ላይ ጨምራችሁ ወይም ደግሞ የተለያዩ አትክልት አርጋችሁ ብትጨምሩት ወይም ደግሞ ጭማቂ አርጋችሁ ብትጠጡት ኩከምበር ለጤናችን የሚሰጠው ጥቅም ትንሽ የላቀ ነው። እንግዲህ የኩከምበር የጤና ጥቅሞችን አንድ በአንድ ስናይ እንግዲህ ይሄ በቀላሉ የሚገኝ አትክልት በምግብ ገበታችሁ ላይ ማካተት ለምን እንደሚያስፈልግ እንዲህ ስናይ እንግዲህ አንደኛውና የመጀመሪያው እንግዲህ የኩከምበር ጠቀሜታ የሰውነት ውሃ ሚዛን ክብደት ቁጥጥር ነው። እንግዲህ አንደኛው ከድርቀት መከላከሉ ነው። እንግዲህ ሰውነትን በውሃ ያረሰርሳል። ኩከምበር 95% ያህል ውሃ ይዟል። ይህም እንግዲህ በሰውነት ውስጥ ያለውን የፈሳሽ ሚዛን በመጠበቅና ከድርቀት ወይም ደግሞ በእንግሊዝኛው ዲሃይድሬሽን ከምንለው በመከላከል ትልቅ ሚናን የሚጫወት ይሆናል ማለት ነው። ስለዚህ አንደኛውን የመጀመሪያው እንግዲህ ድርቀትን መከላከሉ ነው ማለት ነው። ሌላኛው እንግዲህ ክብደት ለመቀነስ ይረዳል። እንግዲህ ከአትክልት ጋር ተያይዞ በጣም ዝቅተኛ የካሎሪና ከፍተኛ የውሃ ይዘት ስላለው ብዙ ምግብ ሳትመገቡ የመጥገብ ስሜት እንዲሰማችሁ በማድረግ ክብደት እንድትቀንሱ ይረዳችኋል ማለት ነው። ስለዚህ ሌላኛው እንግዲህ ክብደትን ለመቀነስ መርዳቱ ነው። ቀጣዩ እንግዲህ የምግብ መፈጨት ስርዓትን ያግዛል። እንግዲህ ኩከምበር በውስጡ ያለው ከፍተኛ የውሃና የፋይበር መጠን የምግብ መፈጨት ሂደትን ያፋጥናል፣ እንዲሁም የሆድ ድርቀትን ይከላከላል ማለት ነው። ሌላኛው እንግዲህ ሰውነትን ያጸዳል። እንግዲህ ከፍተኛ የውሃ ይዘቱ የኩላሊት ስራን በመደገፍ ወይም ደግሞ በአግባቡ እንዲሰራ በማገዝ መርዛማ ንጥረ ነገሮችን ከሰውነት ለማስወገድ ይረዳል ማለት ነው። ሌላኛው እንግዲህ ኩከምበር ለልብና ለአጥንት ጤና ጋር ተያይዞ የተለያዩ ጥቅሞችን ይሰጣል። እንግዲህ የልብ ጤናን ያጎለብታል። እንግዲህ በኩከምበር ውስጥ የሚገኘው ፖታሲየም የደም ግፊትን ለማስተካከልና የልብና የደም ዝውውር ስራን በመደገፍ እንኳያ እንግዲህ ትልቅ ሚናን የሚጫወት ይሆናል ማለት ነው። ስለዚህ የደም ዝውውርን ማስተካከልና የደም ግፊትን እንዲሁም ማስተካከል ስራን እንግዲህ ቶሎ እንዲፋጠን በማድረግ እንግዲህ የልብ ጤናን በጥሩ ሁኔታ ላይ እንዲገኝ ያደርጋል ማለት ነው። ሌላው እንግዲህ የደም ስኳር መጠንን ለመቀነስ ይረዳል። እንግዲህ አንዳንድ ጥናቶች እንደሚያሳዩት ኩከምበር በተፈጥሮ የደም ስኳር መጠን የመቀነስ አቅም አለው ማለት ነው። ሌላኛው እንግዲህ ለአጥንት ጥንካሬ አስተዋጽኦ ያደርጋል። እንግዲህ በኩከምበር ውስጥ ያለው ቫይታሚን ኬ አጥንትን ለማጠንከርና ካልሲየም እንዲመጠጥ ወይም በትክክል እንዲዋሃድ ይረዳል ማለት ነው። ሌላኛው እንግዲህ ኢንፍላሜሽንን ይቀንሳል። እንግዲህ ጸረ ኢንፍላማቶሪ ባህሪ ያላቸው ውህዶች በውስጡ ስላለው ውስጣዊ ኢንፍላሜሽኖችን ለማስታገስና የመገጣጠሚያ ጤናን ለመደገፍ ይረዳል ማለት ነው። ለቆዳና ለፀጉርና ለአይን ያለው ጠቀሜታዎች ናቸው። እንግዲህ ለቆዳ ውበትና ጤና በውስጡ ያሉ አንቲ ኦክሲዳንቶችና ቫይታሚኖች ቆዳን በማረጋጋትና እብጠትን በመቀነስ እንዲሁም ቆዳችን ተፈጥሯዊ ወዝ እንዲኖረው ያግዛል ማለት ነው። ሌላው እንግዲህ ለአይን ጤና መልካም ነው። እንግዲህ ኩከምበር ቫይታሚን ሲ እና ቤታ ካሮቲን ስላለው ለአይን እይታ ጥራት እንግዲህ ጤንነት ወሳኝ ነው ማለት ነው። ሌላው እንግዲህ ለፀጉር ጤናና ጥንካሬ ነው። እንግዲህ ሲሊካና አንቲ ኦክሲዳንቶች ጠንካራ አንጸባራቂና ጤናማ ፀጉር እንዲኖር ይረዳሉ። እንግዲህ ኩከምበርም በውስጡ ሲሊካንና አንቲ ኦክሲደንቶችን ይዟል። ይህም እንግዲህ ለፀጉር ጤንነት እጅግ ጠቃሚ ያድርገዋል ማለት ነው። ሌላው እንግዲህ ተጨማሪ የተለያዩ የሰውነት ድጋፎችን ይሰጣል። እንግዲህ አንቲ ኦክሲደንቶችን ይሰጣል። እንግዲህ ፍላቮይድስ እና ታኒን የተባሉ
አንቲኦክሲደንቶች በውስጡ ይገኛሉ። እነዚህም እንግዲህ አንቲኦክሲደንት ጎጂ የሆኑ ፍሪ ራዲካሎችን በመዋጋት የኦክሲዴቲቭ ስትረስን ለመቀነስ ይረዳሉ ማለት ነው። ሌላው እንግዲህ ሜታቦሊዝምን ይፈጠናል። ሜታቦሊዝም ማለት እንግዲህ የምትመገቡትን ምግብ ወደ ኃይል የመቀየር ሂደት ነው። እንግዲህ ይህም ኩከምበር ለሰውነት ኃይል የሚሰጡና ለሜታቦሊዝም ሂደት የሚረዱ ቫይታሚኖች አሉት። ከዚህ ውስጥም እንግዲህ አንዱ ቫይታሚን ቢ ነው። ይህንን በመያዙ እንግዲህ ሜታቦሊዝም እንዲፈጠን ያደርጋል ማለት ነው በሚገርም ሁኔታ። ይሄ እንግዲህ ሌላኛው ጠቀሜታው ነው። እንግዲህ የመጨረሻው እንግዲህ የአፍ ጠረንን ያድሳል ማለት ነው። እንግዲህ በተፈጥሮ ጸረ ባክቴሪያ ባህሪ ስላለው በአፍ ውስጥ ሽታ የሚፈጥሩ ባክቴሪያዎችን ለማስወገድ ይረዳል ማለት ነው። ይህም እንግዲህ ጥሩ የአፍ መዓዛ እንዲኖራችሁ የሚያደርግ ይሆናል ማለት ነው። እንግዲህ ብዙ ቢሆኑም ጠቀሜታዎቹ ዋና የሚባሉ ልትገረሙ ወይም ደግሞ የሚያስገርሙ ጠቀሜታዎች እነዚህ ከላይ የነገርኳችሁ ናቸው ማለት ነው። ስለዚህ ኩከምበርን እንግዲህ በየጊዜው በተለይም ከአትክልት ጋር ወይም ደግሞ እንዲሁም ጥሬውንም እንዲሁም በጁስ መልክ በተለያየ ጊዜ በመውሰድ አስገራሚ ጤናችሁን ማስቀጠል የምትችሉ ይሆናል ማለት ነው። ከአመጋገባችሁ ጋር በማካተት እንግዲህ አብረው ይዞ መሄድ የሚያስፈልጉ አንዱ አትክልት ኩከምበር ነው ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበረ። አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት። ከዚህ ጋር ተያይዞ ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እንግዲህ እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣዩ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው።